الرحمن الرحمن ወይም አዛኙ ጌታ አላህ علم القرآن ለፈለገ የሰው ልጅ ቁርአንን አስተማረ خلق الإنسان ሰውንም ፈጠረው علمه البيان የሰው ልጅ በህሊናው የሚያስበውን በአንደበቱ እንዲያስረዳ ገለጻን አስተማረው الشمس والقمر بحسبان ፀሐይና ጨረቃ ያላንዳች መዛነፍ በምህዋራቸው ላይ ይዞራሉ والنجم والشجر يسجدان ኮከብና ዛፍም የሰው ልጅ ሊረዳው በማይችለው መልኩ ለፈጣሪያቸው አላህ ይሰግዳሉ والسماء رفعها ووضع الميزان አላህም ሰማይንም ከምድር በላይ ከፍ አደረጋት በምድርም ላይ የሸሪዓን ህግ ሚዛንን ማለትም ፍትህን አሰፈነ ألا تطغوا في الميزان ይህንንም ሚዛን ማለትም ፍትህን የሸሪዓን ህግን በማዛባት አትጥመሙ وأقيموا الوزن بالقسط ولا تخسروا الميزان ሸቀጥንም በትክክል መዝኑ ስትመዝኑም ሚዛንን አትሸክቡ والأرض وضعها للأنام ምድርንም ህይወት ላላቸው ፍጡራን ሁሉ አደላደለ فيها فاكهة والنخل ذات الأكمام በምድርም በውስጧ ፍራፍሬንና እሸትንም ባለድርብርብ ሽፋኖች ያለው ተምርም አለባት والحب ذو العصف والريحان በምድርም በውስጧ ባለገለባ ሽፋኖች ያላቸው ጥሬና ሪሃን ማለትም ጥሩ ሽታ ያላቸው ቅጠሎች አሉባት فبأي آلاء ربكما تكذبان እናንት የሰውና የጋኔል ዘሮች በጌታችሁም ጸጋዎች በየትኛው ታስተባብላላችሁ خلق الإنسان من صلصال كالفخار አላህ የሰውንም ልጅ ማለትም አደምን እንደተጠበሰ ሸክላ በሚንቋቋ ደረቅ ጭቃ ፈጠረ وخلق الجان من مارج من نار ጋኔልንም ከነበልባል ከእሳት ፈጠረው فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ رب المشرقين ورب المغربين አላህ በበጋና በክረምት ወይም የምትወጣባቸውና የምትጠልቅባቸው የሁለቱ የተቀራረቡ ምስራቆች ጌታና የሁለቱ የተቀራረቡ ምዕራቦች ጌታ ነው فبأي آلاء ربكما تكذبان በጌታችሁም ጸጋዎች በየትኛው ታስተባብላላችሁ مرج البحرين يلتقيان አላህም የሚገናኙትን ሁለቱን ባህሮች ማለትም ውቅያኖስንና ጨዋማውን ባህር